ያላገባችሁ የማግባት እቅድ ያላችሁ አግብታችሁም ያላችሁ ሰዎች ይህ ቪዲዮ ለእናንተ ነው። የጋብቻ አስተማሪ አይደለም። ነገር ግን ከአካላዊ ዓለም ውጪ መንፈስ ዓለም ላይ ያለውን ትዳር ውስጥ ያሉ ችግሮችን ትዳር ውስጥ ያለን መሬት ላይ ካለው ውጪ መናፍስቱ ጋር እግዚአብሔርም ጋር ያለውን ነገር ለማወቅ መንፈሳዊ ሰሞን መንፈሳዊ አይኖች መከፈት ብቻ በቂ ናቸው። ስለዚህ ከማግባታችሁ በፊት ወይ ያገባችሁ ሰዎች ዙሪያችሁ ላይ ስላሉ ሰዎች ማወቅ ያለባችሁን መንፈሳዊ ዓለም ላይ ያለውን ይህንን ነገር ማወቅ ስላለባችሁ በዚህ ቪዲዮ መጥቻለሁ። እስከ መጨረሻው ተከታተሉ። ዛሬ ግን አልተያየን። አገልጋይ መኳንንት እባላለሁ። ቪዲዮውን ላይክ አድርጋችሁ ጀምሩት። ደግሞ አዳዲስ ቪዲዮዎች ሲለቀቁ እንዲደርሷችሁ ሰብስክራይብ አድርጉ። አንድ ሁላችንም የምናውቀው ነገር አለ። ሶሻል ሚዲያ ላይ ብትሄዱ፣ ዩቲዩብ ላይ ብትገቡ፣ ቲቪ ላይ፣ ቲክቶክ ላይ ብትሄዱ ሁሉም ሰው ስለ ትዳር አስተማሪ ሆኗል። ስለ ትዳር የሚያስተምሩት ነገር ግን ከሳይኮሎጂ አንጻር መሬት ላይ ካለው ከቁሳዊ ነገር አንጻር እና ሁለቱ ሰዎች ካላቸው ግንኙነት አንጻር ከጣራ በታች ወይም ከሰማይ በታች ከፀሐይ በታች ስላለው ነገር ብቻ ነው የሚያወሩት። እኔ ግን ዛሬ ሰይጣን እንዲወራ የማይፈልገውን አንድ መንፈስ ዓለም ላይ ወይም በማይታየው ዓለም ላይ ያለውን እውነታን እነግራችኋለሁ። ለምሳሌ እጮኛዬን መሬት ላይ ከምታውቀኝ ውጪ መንፈስ ዓለም ላይ ካላወቀችኝ ከኔ ጋር ያላት ግንኙነት አይጠቅማትም። እኔም እሷን መሬት ላይ ከማውቃት በአካል ዓለም ላይ ከማውቃት ውጪ መንፈሳዊ ዓለም ላይ በማይታየው ዓለም ውስጥ እሷ ማናት፣ ከማን ጋር ነች፣ ምን እያደረገች ነው የሚለውን ነገር ካላወቅኩኝ ያ ነገር ለበረከት አይሆንም። ስለምታገቡት ሰው ስላገባችሁት ሰው በደንብ ማወቅ ያለባችሁ ቤት ውስጥ ያለውን ሳይሆን በማይታየው ዓለም ውስጥ ያለውን ነው። ምክንያቱም እግዚአብሔርም ሆነ ሰይጣንም የሚያዩአችሁ ከዛ አንግል ስለሆነ ህይወት መጀመሪያ ላይ የሚቀዳው ከመንፈስ ዓለም ነው። ከመንፈስ ዓለም ነው ማለት ከሃይማኖት ዓለም ነው ማለት አይደለም፣ ከማይታየው ዓለም ነው ማለት ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የሚታዩት ሁሉ ከማይታዩት እንደመጡ በእምነት እናስተውላለን ይላል። በእምነት በምታዩት እይታ ውስጥ እግዚአብሔር አምላክ አይኖቻችሁን ይከፍትና የሚያሳያችሁ ነገር አለ። ለዚህ ነው ስለ እጮኛችሁ ህልም የምታዩት፣ ለዚህ ነው ስለ እሷ ህልም የምታየው አንተ። ስለዚህ እነዚህ ነገሮች ላይ በደንብ ሲሪየስሊ መጠንቀቅ አለባችሁ። ትዳር ኤደን ገነት ውስጥ ከመጀመሩ በፊት መንፈሳዊ ዓለም ላይ በማይታየው ዓለም ውስጥ እግዚአብሔር ጀምሮትን ወደዚህ ምድር ያመጣው በእግዚአብሔር ሐሳብና አይን ውስጥ ኦልሬዲ ተጀምሯል። ንጹህ ሰዎች ናቸው። በእግዚአብሔር ፈቃድ ውስጥ ፍጹም የሆኑ ሰዎች ናቸው። ፍጹም አድርጎ አመጣቸው። እንደዚህ አይነት ትዳር እንዲኖራችሁ መጀመሪያ መንፈስ ዓለም ላይ ፍጹም መሆን አለበት። ለምሳሌ የአብዛኞቻችን ህይወት አንድ አይነት እስኪመስል ድረስ እዚህ ኢትዮጵያ ውስጥ በህይወት እስከዛሬ ያዩዋቸው ሰዎች አንድ አይነት ነገር ይበዛዋል። እጮኝነት ይጀምራሉ። ልክ ሊጋቡ ከ2 ከ3 ቀን በፊት ይጠፋል። አብዛኞቹ ደግሞ ከተጋቡ በኋላ ወዲያው ያለ መግባባት የተለያየ ምክንያት ይሰጠውና ይፋታሉ። ምክንያቱ ምን እንደሆነ አያውቁም። እዚሁ ቤት ውስጥ ባለ ነገር በሚታየው ዓለም ላይ ባለው ነገር ለመፍታት ይሞክራሉ። ነገር ግን በዚህ የሚፈታ አይደለም። መጀመሪያ መንፈስ ዓለም ላይ ያለ ነገር አለ። እነዚህን በሁለት አጠቃልዬ ለመያዝ ይሞክራሉ። የመጀመሪያው ነገር ራሳችሁን ስታውቁ ፍቅረኛ ለመያዝ ስታስቡ የያዛችሁት ከ10 ዓመት ከ5 ዓመት ከ15 ዓመት ከ20 ዓመት በፊት የያዛችሁት ሰው የመጀመሪያው ማን ነበር? ከዛ ሰው ጋር ያላችሁን ህይወት እንደገና ወደ ኋላ ሂዱና መፈተሽ። ያ በህይወታችሁ ውስጥ ለመጀመሪያ ጊዜ ኢንካውንተር ያደረጋችሁት ሰው የፍቅር ህይወታችሁ ውስጥ የመባረክም ሆነ የመታሰር የመበላሸት ለዘላለም የመቀጠል እስከ ህይወታችሁ መጨረሻ ድረስ የመቀጠል ቻንስ ያለው ነገር ነው። አንለስ ቀጥሎ የሚነግራችሁን ነገር ካላደረጋችሁ በስተቀር እዛ ሰው ጋር ኮቨናንት አለ፣ እዛ ሰው ጋር ኪዳን አላችሁ፣ እዛ ሰው ጋር መንፈስ ዓለም አውቋችኋል። ከዛ በኋላ እናንተ መሬት ላይ ባለ ሁኔታ በትምህርት በስራ ባለመግባባት ባለመመቻቸት ወይ ደግሞ ልጅነት ነው በሚል በተለያየ ነገር ከልብ ተፈላልጋችሁ ከተቀራረባችሁ በኋላ በራሳችሁ ምክንያት ተለያይተናል ልትሉ ትችላላችሁ። ነገር ግን ያ የሚሆነው እዚህኛ ፊት ነው። በማይታየው ዓለም ላይ ግን በፍጹም ያ ቦንዴጅ አልተቋረጠም፣ ያ አንድነት አልተቋረጠም። ስለዚህ ያ ቀጥሎ የምትይዙትን የፍቅር ህይወትን የጓደኝነት ህይወትን ቀጥሎ የምትይዙትን የትዳርን ህይወት ልጅ ወልዳችሁ እንኳን ሊሆን ይችላል ወደፊት ያንን የልጅ የትዳር ቤትን የማፍረስ ያክል አቅም ያለው ነገር። ለምን መሰላችሁ? ከዛ ሰው ጋር ኮቨናንት ስትፈጥሩ የዛን ሰው ኤቭሪቲንግ ነው የምትይዙት። ኪዳን እስካለ ድረስ በፍጹም እናንተ የሌላ ሰው አይደላችሁ። ኪዳን እስካለች ድረስ በፍጹም አንቺ የሌላ ሰው አይደለሽም። ልንገራችሁ፣ ከዚህ የተነሳ ህይወታችሁ ታስሮ እየተበጠበጠ ይቀጥላል። የመጀመሪያ ማድረግ ያለባችሁ በክርስቶስ ኢየሱስ ስም ላይ ያላችሁን እምነት ብድግ አድርጋችሁ በዛ እምነት ተነስታችሁ ጸልዩ። በክርስቶስ ኢየሱስ ስም በደሙ ኃይል ኪዳን እያፈረሳችሁ ጸልዩ። ደም ኪዳን ነው። የክርስቶስ ኢየሱስ ደም ኪዳን ነው።
ስለዚህ ነው ኢየሱስ ክርስቶስ እንጀራውን ቆርሶ ሰጣቸውና እንኩ አለ። ይህ ስለ እናንተ የሚሰዋው ሥጋው እንደሆነ ተናገረና ስለ ደሙ ግን እንደዚህ ነው ያለው፣ ይህ በደሜ የሚሆን አዲስ ኪዳን ነው አለ። በደም ውስጥ ኮቨናንት አለ። በደም ውስጥ ኪዳን አለ። የቱ? የእግዚአብሔር ሕይወት ኪዳን አለ። ስለዚህ የትኛውንም ሞት የትኛውንም የእናንተን በር የዘጋን የሌላውን ኪዳን የማፍረስ ኃይል ያለው ደም ነው እጃችሁ ላይ ያለው፣ በእናንተ ሕይወት ላይ ያለው የኢየሱስ ክርስቶስን ደም እየጠራችሁ እያፈረሳችሁ እንደማትፈልጉት እያወጃችሁ እንደ እብድ ጸልዩ። ለመሰላችሁ እንደ ጤነኛ ሆናችሁ የእብድን ኑሮ ከምትኖሩ እንደ እብድ ጸልያችሁ የጤነኛን ሰው ሕይወት ነው። ሁለተኛው እግዚአብሔር በብዙ መልኩ ሊያሳያችሁ እየሞከረ እናንተ ግን እንደ ምስጢር የምትይዙት ነገር አለ። ለምሳሌ አንቺ ከማንም ጋር እንደዚህ አይነት ነገር ለማድረግ ትሮጪ የምትፈጥኝ ሴት ባትሆኝም፣ ነገር ግን በአልጋሽ ላይ በሌሊት እየመጣ የሚገናኝሽ አካል አለ ወይ የሚያስጨንቅሽ አካል አለ። ያ መንፈሳዊ ባል ይባላል። ልክ በተመሳሳይ ሰዓት አንተም ጋር እንደዛ የሚያስጨንቅህ አካል አለ። ይሄ መንፈሳዊ ባልና ሚስት የሚባል ነገር አለ። መንፈስ ዓለም መናፍስት ናቸው። ይህም የሚመጣው ከተለያየ ከወንዶች ጋር ከሴቶች ጋር በነበራችሁ ግንኙነት የሚመጣ መንፈስ ነው። ያ መንፈስ ሲዋጋችሁ እናንተ ውስጥ ነው ያለው፣ ወይ ደግሞ ከውጭ ሆኖ ፋይት ነው እናንተ ላይ የሚፈጥረው። ላስረዳችሁ በደንብ ስሙ። ከዓመት በፊት ነው አንድ ሰው ስልክ ይደውልልኛል። ሲደውልልኝ እንዲህ አለኝ፣ እጮኛ ይዛለሁ፣ ይፈርስብኛል፣ እጮኛ ይዛለሁ፣ የሆነ ሰዓት ላይ በራሳቸው ምክንያት ይጠፋሉ ከአካባቢ። እግዚአብሔር ከ12 ዓመት በፊት ያለውን ታሪክ አሳየ። ያንን እያፈረስን እሱን እያናዘዝኩት ጸለይ። ከጸለይን በኋላ አሁን አግብቶ አንድ ልጅ ወልደው እየኖረ ነው። ኦልሞስት ዓመት ያለፈው ታሪክ ነው የማወራቸው። አንድ እጮኛ ማይበረክትለት ሰው ወደ ትዳር እንዲሸጋገር ያደረገው በመሃል የነበረ የመጀመሪያ የፍቅር ህይወቱ ላይ የነበረን ሰው ቼክ ስናደርገው መንፈስ ዓለም ሪከርድ አለ፣ የተቀመጠ ነገር አለ። ያ መፍረስ አለበት። እየመከርኳችሁ አይደለም፣ እውነትን እየተናገርኩ ነው። ስለዚህ በደንብ ነቅታችሁ ብድግ በሉና ይህንን ነገር ማሰብ ጀምሩ። በክርስቶስ ኢየሱስ ደም እያፈረሳችሁ ጸልዩ። የትኛውም አይነት ኪዳን በእናንተ ላይ አቅም አግኝቶ ህይወታችሁን ማመሰቃቀል የለበትም። በመኝታችሁ የሚያስጨንቃችሁ እየመጣ የሚያንቃችሁ ከሰው ደብቃችሁ፣ ከጓደኛ ደብቃችሁ፣ ከቅርባችሁ ሰው ደብቃችሁ፣ ከፓስተሮቻችሁ ደብቃችሁ የምትኖሩ ሰዎች አላችሁ። ይህ በእግዚአብሔር ፊት ከእናንተ ተንበርካችሁ መፍታት ያለባችሁ ጉዳይ ነው። አፍርሱ። በፍጹም ይሄ ጥቃት ነው። ይሄ ማለት ይኸውላችሁ ባል ወደ ህይወትሽ ቢመጣ ባል ነኝ ብሎ ብሎክ የሚያደርግ መንፈስ አለ። ላታዩ ትችያለሽ፣ ነገር ግን አለ። ሚስት ብትመጣ በህይወትህ ውስጥ እኔ ሚስትክ ነኝ ብሎ እሱ ባሌ ነው ብሎ የሚከለክል መንፈስ አለ። እነሱ በምን ምክንያት እንደሄዱ አንተ አታውቅም። ነገር ግን ሴቶቹ ይመጣሉ፣ ይሄዳሉ፣ ህይወትህን ያያሉ፣ ይሄዳሉ። ቤትክ ላይ ያለው ቤትህ ስለማያምር አይደለም፣ ጸባይ ስለሚያስጠላ አይደለም፣ አንተ ችግር ስላለብክ አይደለም። እነሱ የሄዱበት ምክንያት መንፈስ ዓለም ላይ ሚስት አለህ አንተ። ለዛ ነው የሄዱት። ስለዚህ ይህንን ነገር ብሎክ እያደረግ እያባረርክ እየቆራረጥክ መጸለይ ይኖርብሃል። ሁላችሁ ምን ካደረጋችሁ በኋላ የብዙዎቻችሁ በጣም የብዙዎቻችሁ የትዳር በሮቻችሁ ተከፍተው ከዚህ ትምህርት በኋላ ብዙ ታሪክ ታያላችሁ በህይወታችሁ ውስጥ። እንደዚህ አይነት ነገር ውስጥ የነበራችሁ እግዚአብሔርን ነግሯችሁ ከዚህ በፊት ተፈታችሁ የምታውቁ ሰዎች ምስክርነታችሁን እንዲነበርኩ ብላችሁ ኮሜንት ላይ እንድታስቀምጡልኝ ይፈልጋሉ። እዚህ ድረስ ከመጣችሁ ዝም ብላችሁ ቪዲዮውን ለምታውቁት ሰው ሁሉ ሼር አድርጉ። ምክንያቱም ማንም ያለበትን ችግር ለራሱ ይዞ የሚቀመጠው እንጂ ይሄ ለሰው የሚያወራው አይደለም እና በልቡ ላለው ችግር መፍትሄና መልስ ከሆነው ለምታውቁት ሰው ሁሉ ሼር አድርጉ። አብዛኛው ሰው ባለማወቁ ምክንያት በዚህ ችግር ውስጥ ስላለ። ተባረኩ። ጌታ እግዚአብሔር ዘመናችሁን ይባርክ። በሚቀጥለው ቪዲዮ እንገናኛለን። ሻሎም